ምን መሰላችሁ እንዴ መምህር አረ ማይክ አይጎረስም አሁን በርሶ ድምጽ ላይ በዚህና በዚህ ያን የሚያካክሉ ትላልቅ ስፒከር ምንድነው ሞንታርቦ ተገጥሞ ህዝቡ ይደንቁር ትንሽ ራቅ ብሎ ሲቀመጥ አረባካችሁን ወደዚህ ሰብሰብ በሉ ነገር ባይን ይገባል ፊት ለፊት ተቀመጡ እያላችሁ በግዝት ጭምር እያስገደዳችሁ ታስቀርቡታላችሁ ሲመጣ ደግሞ የግድ ጆሮህን ካላደነቆር ነው ማይኩን ካልዋጥ ነው ወይኛ ማይኩ ውስጥ ካልገባን የሚል እንደነዚህ አይነት ማይኮች ስቴጅ ማይክ ዳይናሚክ ማይክ ነው የሚባሉት ለመናገሪያ ለራሳቸው ስታንዳርድ አላቸው ኦልሞስት እነዚህ ሁሉም ማለት ነው ይሄ ሹር ማይክ ነው የሚባለው ሹር ኤስኤም 58 ነው የሚባለው ስታንዳርድ ማይክ ነው ወደ 20 ሺህ ብር አካባቢ ገደማ ነው የተገዛው አዲሱ ውዶች ናቸው ለማለት ነው ሌሎችም ይኖራሉ ለነዚህ የታወቀው ስታንዳርድ በዚህ ልክ በጣት ይልክ ቢያንስ በትንሹ በአራት ጣት ይታያቸዋል ካፌ ከመናገሪያው አራት ጣት ያህል እንደዚህ መራቅ አለባቸው እንደዚህ እንዲህም ሲሆን እንዲቀጥታ አይደለም አሁን ቨርቲካል ስለሆንኩ ነው እንደዚህ ተመልከቱት እስኪ አያችሁት እንዲቀጥታ ወደ ማይኩ አይደረግም ለምን ካላችሁ ትንፋሽ ይገባል ትንፋሽ ከገባ ደግሞ በነገራችን ላይ ትንፋሽ አይደለም የሚፈልገው ድምጼ ነው ይሄ ማይክ ከኔ ትንፋሽ ሳይሆን ድምጽ እንዲወስድ ነው የዚህ ማይክ ካፕሱል እዚህ ውስጥ አለ ትንፋሽ ቀጥታ ሄዶ ካፕሱሉን ሲመታው ሄዶ ጆሮ ላይ በጣም ይረብሻል ስለዚህ እንደዚህ በ45 ዲግሪ ዲስታንሱን እንደተጠበቃችሁ ሆኖ እንደዚህ ስላንት አርጋችሁ በ45 ዲግሪ ያህል ነው የሚመከረው በጎን ከሆነ እንደዚህ ቨርቲካልም ከሆነ እንደዚህ ርቀታችሁን ተጠብቃችሁ በዚህ መልኩ ነው እንጂ የሚደረገው ማይክ የሚበላ ነገር አይደለም አንዳንዱ እንደዚህ ጭራሽ አፉን አስደግፎ እንዲህ ተናጋሪው ሲናገር አፉ ላይ እንደዚህ ይጫወታል ከከንፈሩ ጋር እንዲህ አይደረግም ማይክ ደግሞ አንዳንድ ጊዜ እንደዚህ በቃ እንዲህ አፍኖ እንደዚህ ፍና አድርጎ በቃ ትንፋሽም ወደዚህ ማይሄድም ወደዚህም እንደዚህ ሙሉ ለሙሉ እኔ ካልገባው አይባልም እንደዚህ ደግሞ አንቺም ነገርሽ ነበር ማነሽ እንዲህ አሁን ይሄ እንደዚህ አድርጎና ለስላሳ ምትጠጪ ነው የሚመስለው እንደዚህ አታድርጊ ብዬሽ ነበር ማይኮች እንደዚህ አይደረጉም መያዣው እዚህ ውስጥ ነው ያለው ከዚህ በታች ከዚህ በላይ ይሄ መያዣ ነው ለትልቅ እጅም ይሆናል ይሄው ከኔ እጅ ተርፏል እንደዚህ ተደርጎ እንዲህ ነው የሚያዘው በአፍ አይነካም ለማለት ነው ይሄ ለእንደነዚህ አይነት ማይኮች ነው ሌሎች ደግሞ እንደዚህ ኦን ቴብል የሚቀመጡ እንደነዚህ አይነት ማይኮች አሉ ይሄ ሹር ኤስኤም 7B ነው ከዚህ በፊት አስተዋውቂያችኋለሁ ለፖድካስት ቤስት የሚባለው ማይክ ይሄ ነው በጣም ሃይ ኳሊቲ ነው ከፈለጋችሁ እንደዚህ የራሳችሁን ታያችኋል አይደል እንደዚህ አይነት ብራንዳችሁን የምታስተዋውቁበት ድርጅታችሁን ይሆን ይችላል ለሚዲያችሁን አሁን ይሄ ሃ ሚዲያ ነው እዚህ ጋር የምትመለከቷት ጀርባ ላይ የምትመለከቷት ያው እዚህም ላይ ተቀምጦ ታዩታላችሁ የራሳችሁን ሎጎ እዚህ ላይ ማረክ ትችላላችሁ በጣም ሃይ ኳሊቲ ነው እንደነዚህም ደግሞ ቢሆኑ እንደዚሁ በ45 ዲግሪ ነው የምታደርጓቸው የሚመከረው ርቀት ግን እንደዚህ ነው ይሄን ርቀት ተመልከቱት ከጆሮአችሁ እስከ አፋችሁ ስልክ የምትባባሉበት አይነት ርቀት በዚህ ልክ እንደዚህ ታደርጉታላችሁ በዚህ ገምታችሁ እንደዚህ ስትናገሩ ቀጥታ ይስባል ከዚህ በላይ ከሆነ ክሊፕ ያደርጋል ለምሳሌ ቀርቤ ባሳያችሁ ለጆሮ ምን ያህል እንደሚዘገነን አስተውሉት አንዳንድ ለምሳሌ እንደ ገ እንደ ደ እንደ ጠ ጸ ቀ ያሉ ፊደሎች ያሉባቸውን ቃላት ስናገር እንዴት ጆሮአችሁን እንደሚዘገነናችሁ አሁን በዚህ ድምጽ የምታስተውሉት ይመስለኛል ዝግንን ነው የሚለው ትንሽ እንትን ይላል ጭር ይላል ጸ ሲሆን ስጥጥ አይነት ነገር ይላል እንደዚህ እንዳይሆን ነው ትንፋሽም መግባት የለበትም ደግሞ ቀጥታ መሆን የለበትም የሚባለው ትንሽ ራቅ ሳደርገውና እንደዚህ ራቅ ብዬ ስናገር ድምጹ አሁን ይሰማችኋል መሰማት ብቻ አይደለም ኩልል ያለ ጥርት ያለ ድምጽ አሁን ይሰማችኋል አይደል ስሙኝ አድምጡኝ የሚል እንደዚያ እንዲሆን ነው ይሄንን የሚመከረው ማለት ነው አሁን ያያችሁት ማይክ በነገራችን ላይ ገበያ ላይ ከፈለጋችሁት ወደ 65000 70000 አካባቢ ኢዝሊ ታገኙታላችሁ የኢትዮጵያ ማርኬት ውስጥ ወር ገበያ ላይ 55000 ብር ነው አዲሱ ግን ሌሎች ማይኮችም ልትጠቀሙ ትችላላችሁ ለምሳሌ ኢንተርቪው የምታደርጉ ከሆነ እንደነዚህ አይነት ማይኮች ታውቋቸዋላችሁ አይደል ይሄ የኢንተርቪው ማይክ ነው ጎዳና ላይ መንገድ ላይ ሰዎችን የምትጠይቁ ከሆነ እነዚህ ቀጭኖች ናቸው ኦልሞስት ዋሽንት ነው አይደል የሚያክለው አያችሁት ቅጥነቱ ማለት ነው
በጣም ቀጭን ነው። ካፕሱሉ እዚህ አካባቢ ነው ያለው እና ስስ ስለሆነች በቀላሉ ትርገበገባለች። ይህን አሁን አቅርባችሁ እንደዚህ ብትናገሩበት ትር ነው የምትለው በቃ እንደ እንትን። ስለዚህ ራቅ ማለትን ትፈልጋለች እንደነዚህ አይነቶቹ። በተለይ አሁን እዚህ 2 ሞድ አለው። አንዱ ቴሌ ሞድ የሚባል አለ። የሚታያችሁ አይመስለኝም ይሄኛው ማለት ነው። ወደዚህኛው ስታደርጉት በተለይ በጣም ከሩቅ ይስባል። ይሄ አፎርደብል ነው። ወደ 15000 ብር አካባቢ ነው ወርወር ገበያ ላይ። ግን ደግሞ በጣም ውድ ብራንዶች ደግሞ አሉ እንደ ሲናይዘር፣ እንደ ሹር፣ እንደ ሮድ በዚህ ሆነው ማለት ነው። በእንደዚህ አይነት ሆነው ቡም ሆነው እኔ ከዚህ ማይክ ጋር ባለኝ ኤክስፒሪየንስ ከ1 ሜትር ርቀት ላይ በደንብ ይስባል። ግማሽ ሜትር አካባቢ የፈለጋችሁትን ድምፅ ጥርት አድርጎ ለስቴጅም ይሁን ለሌላ ጥርት አድርጎ ያሰማል። እንደዚህ አይነቶቹን ደግሞ እንዳልኳችሁ ራቅ አድርጋችሁ መቅረጽ ትችላላችሁ። እንደዚህ ማቅረብ የለባችሁም ነው። ደግሞ ምናልባት እንዲህ አይነቶቹም ልትጠቀሙ ትችላላችሁ። ይሄ UHF ይባላል። አልትራ ሃይ ፍሪኩዌንሲ ማለት ነው። ሬዲዮ ፍሪኩዌንሲ፣ ሬዲዮ ዌቭ ነው የሚጠቀሙት። እነዚህ የጋዜጠኞች ማይኮች ናቸው፣ ታውቋቸዋላችሁ። ይሄንን እንትኑን ትራንስሚተር ፓኩን ኪሳችሁ ውስጥ ወይ ደግሞ ጀርባችሁ ቀበቷችሁ ላይ ታደርጋላችሁ። ከዚያ መናገሪያውን ይህንንም ልኬት አለው። እንደዚህ ከአፋችሁ 1 ስንዝር አካባቢ ገደማ እንዲህ አድርጋችሁ እዚህ አካባቢ እንደዚህ ታስራላችሁ ማለት ነው። በኔ ሸሚዝ ወደ 3 ቁልፎች ያህል ከዘለልኩ በኋላ ነው የሚሆነው። እንደዚህ እንደዚህ እንደዚህ። አንዳንዱ ግን አይታችሁ ከሆነ በቃ በጣም እንዲሰማለት ይመስለኛል እንደዚህ ገጥሟችሁ ያውቃል። ክሊፕ ያደርጋል። እነዚህ ኦምኒ ዳይሬክሽናል ናቸው። ከሁሉም አቅጣጫ መስማት ይችላሉ፣ መሳብ ይችላሉ ድምፅ። የግድ ካልጎረሳችሁኝ አይሉም እንደነዚህ አይነት ማይኮች ማለት ነው። እንዲህ መሆን የለበትም። እንዲህም ሆኖ ከሁሉም ይስባል። ኦምኒ ዳይሬክሽናል ነው። አንዳንድ ጊዜ ቲክቶክ ላይ ግን ምን አየው፣ ሁክ ለመስራት ይመስለኛል የቲክቶክ እንደዚህ በስክሪፕቱ አድርገው እንደዚህ። ይሄም ሪከመንደብል አይደለም። ኦፍ ኮርስ ማድረግ ትችላላችሁ። ሹካም ላይ ስክሪፕቶም ላይ አይቻለሁ። እሱ ችግር የለውም። ምንም ብትይዙት ድምፁን ይወስዳል። ግን ራቅ ማለት ግን አለበት። 26 ሴንቲሜትር አካባቢ ሪከመንድ ይደረጋል እንደዚህ አይነት ማይኮችን ማለት ነው። ራቅ አድርጋችሁ ኩልል ያለ እንዲሁን መሰማቱ ብቻ ሳይሆን ለአድማጩ ጆሮ፣ በተለይ የሴቶች ጆሮ ሴንሲቲቭ ነው። እሱ ሌላ ሳይንስ ስለሆነ በሌላ ቀን እመጣበታለሁ። ደግሞ ሌሎች አይነት ማይኮች አሉ። ካሜራ ላይ የሚገጠሙ አላያችሁም? ሾት ገን ይባላሉ እነሱ። አንድ ኦዲዮ ቴክኒክ አለ፣ በሌላ ቀን አሳያችኋለሁ። እንደሱ አይነቶቹ ለምሳሌ ከ3 ሜትር ርቀት ላይ በደንብ ይስባል። ሌሎችም ዋየርለሶች አሉ። እና በአጭሩ ምን ለማለት ነው? አንደኛ ጆሮአችንን አታደንቁሩት። ቲክቶክ ኮንቴንት ስትሰሩ ደግሞ የሚታይ ብቻ ሳይሆን ለመደመጥም በጣም አትራክቲቭ የሆነ ለጆሮ ደስ የሚል ነገር ስሩ ለማለት ነው። ሁለተኛ ግን ማንኛውም አይነት የስቱዲዮ እቃ ኦር የስቱዲዮ ማቴሪያል ማይክን፣ ካሜራን፣ ሌሎች ነገሮችን ጨምሮ መግዛት ስታስቡ ወርወር ገበያን ሳታማክሩ አትግዙ። ኮንሰልቴሽን ጭምር ለእናንተ ፊት የሚያደርገው ለእናንተ ማች የሚያደርገው ጭምር ተመክራችሁ ዳይሬክሽን ተሰጥቷችሁ መጠቀም እንድትችሉ ከወርወር ገበያ ግዙ ለማለት ነው። ከተግባባን ይበቃናል።